ሰላም ተማሪዎች እንዴት ናችሁ? በዘንድሮ ዓመት ፕራይቬት ሞልታችሁ ለመፈተን የምትፈልጉ ተማሪዎች አሞላሉ ትንሽ ግራ እያጋባን ነው እያላችሁ ነው የምትገኙት እና በዚህ መሰረት የጋይድ ቪዲዮ ስራልን ብላችሁ ነበረ ከዚህ በፊት በሰራሁት ቪዲዮ ላይ ማለት ነው። እናም ያንን ተመልክቼ ዛሬ በጋይድ ቪዲዮ ተመልሼ መጥቻለሁ ማለት ነው። እናም አንዳንድ ጥያቄዎችን እንመልሳለን ማለት ነው። በዘንድሮ ዓመት ፕራይቬት የሚፈተኑ ተማሪዎች እነማን ናቸው የሚለውን ሙሉ መረጃ የምሰጣችሁ ይሆናል ማለት ነው። ማን መፈተን ይችላል፣ ማን ደግሞ መፈተን አይችልም የሚለውን የምሰጣችሁ ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ የፕራይቬት የሚፈተኑ ተማሪዎች ጋር እንዲደረስ አድርጉልኝ። እኔ በተከታታይ ብዙ ቪዲዮ እየሰራሁላችሁ ነው፣ እናንተ ግን ያበረታታችሁኝ አይደለም። እስቲ አንዴ ቆም ብላችሁ ላይክ እና ሰብስክራይብ አድርጉልኝ እና እኔም በቀጣይ አዲስ ቪዲዮ እንድሰራ ያበረታታኛል። እና ቀጥታ ወደ ጉዳያችን እንገባለን። በቅድሚያ በ2018 ዓ.ም በፕራይቬት የሚፈተኑ ተማሪዎች እነማን ናቸው የሚለውን ስንመለከት በ2018 ፕራይቬት መሙላት በድጋሚ መፈተን የሚችሉ እነማን ናቸው? በ2017 እና ከዛ በፊት በነበረው የ12ኛ ክፍል ፈተና መውጫ ነጥብ በማምጣት ማለፍ ያልቻሉ ተማሪዎች ይህንን መፈተን ይችላሉ ማለት ነው። ማለትም ከ2017 በፊት የተፈተናችሁ ለ12ኛ ክፍል ተማሪዎች በዛ ምክንያት ከወደቃችሁ ያንን ፈተና መሳተፍ ትችላላችሁ ማለት ነው። ፕራይቬት ሞልታችሁ በ2018 ሪሚዲያል እድል አግኝታችሁ ሪሚዲያል በመማር ላይ ያላችሁና አሁንም እንደ ተጨማሪ እድል ጎን ለጎን መፈተን የምትፈልጉ ተማሪዎች መፈተን ትችላላችሁ ማለት ነው። ሪሚዲያል አሁን እየተማራችሁ ያላችሁት በዘንድሮ ዓመት በዩኒቨርሲቲ ላይ ፕራይቬት ሞልታችሁ ፕራይቬት መፈተን ትችላላችሁ ማለት ነው። ከ2015 እስከ 2017 ዓ.ም በነበሩት የሪሚዲያል ፈተናዎች ማለፍ ያልቻላችሁ ማለትም 2015 እና 2017 ባሉት ጊዜያቶች ውስጥ ፕራይቬት ሪሚዲያል ተምራችሁ ሪሚዲያል ነጥብ ያልመጣላችሁ ተማሪዎች በድጋሚ በፕራይቬት ተፈተናችሁ ማለፍ እድል ትችላላችሁ ማለት ነው። እና እነዚህን የመሳሉ ናቸው። ከዚህ በፊት በነበረው ዓመት ላይ የ12ኛ ክፍል ተፈታኞች ውጤት ለማሻሻልም ይፈተኑ ነበር። በዘንድሮ ዓመት ግን ይሄ ነገር ሲሰጥ አልተስተዋለም ማለትም አይሰጥም ማለት ነው በዘንድሮ ዓመት። እና ሙሉ አሞላሉን የማሳያችሁ ይሆናል። በቀጥታ ወደ እኔ ቴሌግራም ቻናል ትገባላችሁ። የቴሌግራም ቻናሌን የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ ማለት ነው። እዛ ላይ ሙሉ ጋይዱን ታገኙታላችሁ። በቀጥታ ሊንኩን ነክታችሁ ስገቡ ይሄንን የመሰለ ኢንተርፌስ ያመጣላችኋል ማለት ነው። በቀጥታ አፕላይ ብላችሁ ትገባላችሁ። አፕላይ ስትሉት ይሄንን የመሰለ ኢንተርፌስ ያመጣላችኋል። እናንተ ሙሉ ዲቴሉን ማንበብ ትችላላችሁ። እናም ይሄም ነገር ማይገባችሁ ከሆነ እኔ ተማሪ ስላጣሁኝና አንድ ተማሪ በፍቃደኝነት ወይ አናግረኝና እኔ እሞልለታለሁ በዛውም ቪዲዮ ሰርላችኋለሁ ማለት ነው። አሁን ተማሪ ስላላገኘው ነው። እዚህ ጋር ያሉትን ነገሮች የተመለከታችሁ ይመስለኛል። በቀይ ያከበቡበትን እነሱን እየነካችሁ ነው የምትገቡት ማለት ነው። ይሄኛው ከዚህ በፊት በተፈተናችሁት ካርድ ላይ የምታገኙት ነገር ነው። እሱን ታስገባላችሁ። ከዛ እዚህ ጋር የምትሞሉት ነገር አለ። በጣም ቀላል ነገር ነው። የኤጅ ነምበር ምናምን ስለሆነ እዚህ ጋር መሙላት አይከብዳችሁም። ግዴታ ደግሞ ናሽናል አይዲ ያስፈልጋል። በዘንድሮ ዓመት ናሽናል አይዲ ግዴታ ነው ማለት ነው። ናሽናል አይዲ የሌለን ተማሪዎች እያላችሁ ጠይቃችሁኛል። ናሽናል አይዲ ከሌላችሁ አይቻልም ማለት ነው። እዚህ ጋር የምትሞሉትን ነገር ትሞሉና የራሳችሁን ፎቶ ያመጣላችኋል ማለት ነው መመዝገብ የምትችሉትን። ከዛ በኋላ በቀጥታ የተለያዩ አድሚሽን ነምበሮች ካስገባችሁለት በኋላ ክፍያ እንድትፈጽሙ ይጠይቃችኋል። በቴሌብር ነው ክፍያውን የምትፈጽሙት። ክፍያውን ከፈጸማችሁ በኋላ ደግሞ ኮምፕሊትድ ብሎ ያሳያችኋል መጨረሻ ላይ ማለት ነው። ኮምፕሊትድ ካላላችሁ አልተመዘገባችሁ ማለት ነው እና በተደጋጋሚ ሞክሩ እና በቀጣይ ይሄም ቪዲዮ ካልገባችሁ በፍቃደኝነት እኔ እንደመዘገብለት ማለትም እኔ በሱ ሊንክ ገብቼ እንደመዘገብለት የሚፈልግ ተማሪ እየሰራው በሱ የምሰራለት ይሆናል ማለት ነው። ቪዲዮን እስከዚህ ድረስ ከተከታተላችሁ ተወዳችሁታል ማለት ነውና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ለብዙ ተማሪዎች ጋር መዳረስ አለበት። ላይክ ማድረጋችሁን አትርሱ። ይመቻችሁ።